አሞሪ እነሱ የሚፈልጉትን ጨዋታ ነው የተጫወትንላቸው ብሏል። እንደዚሁም ብሩኖ ፔናልቲውን የሳተው በአሞሪ ምክንያት ነው እየተባለ አመታቱንስ መቀየር አለበት። እንደዚሁም ያለ 6 ቁጥር መጫወት ምን እንደሚመስልና ማቲያስ ኩኛ ጥፋቱ የአሰልጣኝ አይደለም ብሏል። ይሄንና ሌሎች ጉዳዮችን ጨምረን በዚህ ፕሮግራም ላይ ዘንላችሁ መጣን። ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ለብዙ ሰዎች እንድንደርስ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ ማንቸስተር ዩናይትድ ከብሬንትፎርድ ጋር ወደ ምዕራብ ለንደን ተጉዞ እንግዲህ ከብሬንትፎርድ ጋር ጨዋታውን አድርጎ ነበር። በዛም ጨዋታ 3-1 በሆነ ውጤት ማንቸስተር ዩናይትድ ተሸንፏል። ስለዚህ ጨዋታ መነሳት ያለባቸው ፖይንቶች ምን ነገሮች ተባሉ፣ ችግሩ ምንድነው፣ ከዚህ ጨዋታስ ምን ተመለከተንና ወደፊትስ ምን እንጠብቃለን የሚሉትን ነገሮች ጠቅለል አድርገን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ እንደሚታወቀው በ6ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከብሬንትፎርድ ጋር ጨዋታውን አድርጓል። በዚህም ጨዋታ እንግዲህ በ6 ጨዋታ 3ኛ ሽንፈቱን ነው ያስተናገደው። ከዛው ውጪ 2 አሸንፎ በአንዱ ደግሞ አቻ መውጣት ችሎ ነበር። አጀማመሩ ጥሩ ነው መጥፎ ነው የሚለውን ነገር ለመረዳት ምናልባት ከ6ቱ ጨዋታ ምን ያህሉ እንደተሸነፈ ስንመለከት ግማሹን ተሸንፏል ገና ካሁኑ። በርግጥ የገጠማቸው ቡድኖች ቀላል የሚባሉም አልነበሩም አትሊስት ምክንያቱም በዚህ መሃል ለምሳሌ 6 ጨዋታ ማንቸስተር ዩናይትድ አድርጓል ስንል ከ6ቱ ጨዋታ 3ቱ ቡድኖች ቼልሲ፣ ማንቸስተር ሲቲ እና አርሰናል ናቸው። ስለዚህ የተቀረው 3ቱ ናቸው። ይሄ ቀላል የሚባል አይደለም። አክቹሊ ቀላል የሚባል ቲም ነው ማለት ትንሽ ይከብዳል። ምናልባት አዲስ አዳጊው በርንሌ ካልሆነ በስተቀር ቀላል የሚባል ትንሽ ይከብዳል። ግን ደግሞ ፉልሃምም እንደዚሁም ደግሞ ብሬንትፎርድም ግን ማንቸስተር ዩናይትድን በደንብ ፈትነውታል፣ ነጥብም አስጥለውታል። ይሄንን ስንመለከት ግን ይሄን ነገር ለመረዳት አሁን ቅድም እንዳልኳችሁ ከትልልቅ ቡድኖች ጋር የተጫወተበት አጋጣሚ አለ። ከሱ አንፃር የምንረዳቸው ነገሮች አሉ። ግን ደግሞ ለምሳሌ ብሬንትፎርድን በምንመለከትበት ሰዓት ላይ ብሬንትፎርድ ማለት ወሳኝ የሚባሉ ተጫዋቾቹን ብቻ አይደለም ምን ያህል ማንቸስተር ዩናይትድ በዚህ ጨዋታ ላይ ይሄ ምን ያህል መወቀስ እንዳለበት ወይንም ደግሞ ይሄ ኤክስኪዩዝ እንደሌለው የምትረዱት ብሬንትፎርድ ምን አይነት ቲም ሆኖ ወደ ማንቸስተር ዩናይትድ ጋር እንደተገናኘና ማንቸስተር ዩናይትድ ከምን አይነት ቲም ጋር እንደተጋጠመ በመታሰቡበት ሰዓት ላይ ኤክስኪዩዝ የሚባል ነገር እንዳይኖራችሁ ነው የሚያደርገው። ይሄን ያልኩበት ምክንያት ምንድነው? ለምሳሌ ብሬንትፎርድ አለ አይደል አሁን ማንቸስተር ዩናይትድ 3-1 የተሸነፈበት ጨዋታ ላይ ስለ ጨዋታው እንዴት ተሸነፉ የሚሉትን ነገሮች ምናምን ነገር ያው እንገባበታለን። ግን ደግሞ ጠቅላላ ስናደርገው ብሬንትፎርድ ማለት ከአሰልጣኙ ጀምሮ እንግዲህ ብሬንትፎርድ ያደረገው ከታችኛው ዲቪዚዮን ጀምሮ እነ ቤንራማ፣ ዋትኪንስ እንደዚሁም ደግሞ እምቡሞን ራሱን አምጥቶ ከዛ በኋላ ላይ በርግጥ ቤንራማ እና ዋትኪንስ አይደለም ቲሙን ይዘውት የመጡት ግን ደግሞ እምቡሞ እንደዚሁም ደግሞ ቶኒ በነበሩበት ቲም ውስጥ የነበረ ወሳኝ አሰልጣኛቸው ነበር። አሁን ላይ የቶተንሃም ሆትስፐርስ አሰልጣኝ የሆነው አሰልጣኝ ቶማስ ፍራንክን ስንመለከት የብሬንትፎርድ ዋና አሰልጣኛቸው ነበር። ብሬንትፎርድ ጠንካራ ነው ካለ ጠንካራ ነው ምንለው ባይ ዲፎልት አሰልጣኙን ነበር። ያንን አሰልጣኝ አተውታል። በመጀመሪያ ላይ የቡድኑ ራስ ያው አሰልጣኝ እንደሆነ ይታወቃል አይደል? ራሳቸውን አተዋል። እሱ ብቻ አይደለም የለቀቋቸውን ተጫዋቾች ስትመለከቱ 6 ቁጥር ቦታ ላይ ወሳኝ የነበረው ለክለቡ ብዙ ጨዋታ ሲያደርግ የነበረው ሲመራ የነበረው ኖርጋርድ የተባለው ተጫዋች ወደ አርሰናል ተዘዋውሯል። እሱ ብቻ አይደለም የፕሪሚየር ሊጉ ምናልባት በኤርሊንግ ሃላንድ እና በአሌክሳንደር ኢሳክ የሚበለጠው ብሪያን እምቡሞ 20 ጎል ያስቆጠረላቸው ተጫዋቾቹ ሳይቀር ወደ ማንቸስተር ዩናይትድ ተዘዋውሯል። እንዲሁም ማርቲን ኩዊን ይመስለኛል ከጨዋታ በኋላ ሲናገር ብሪያን እምቡሞ በዚህ ጨዋታ ላይ ሲጫወት ምን ሆኜ ነው ወደዚህ የመጣሁት ለምንድን ነው እነዚህ የተውኳቸውላ ይላል ብሎ ተናግሮ ነበርና በብሬንትፎርድ በጣም የተሳካለት ተጫዋች ነበር። ወሳኝ ተጫዋቻቸው ዋና ተጫዋቻቸው ነበር። በውድ ዋጋም የሸጡት። እሱ ብቻ አይደለም ዊሳ የተባለው ተጫዋቻቸው ራሱ ሳይቀር የለቀቀበት አጋጣሚ ነው ያለው። ይሄን ነገር ስትመለከቱ አሰልጣኙ ኬዛ አንድሪውስ አዲስ አሰልጣኝ ነው። ገና የመጀመሪያ ሲዝኑ ነው። ስለዚህ ገና ነገሮችን ፊገር አውት ለማድረግ እየሞከረ ያለ አሰልጣኝ ነው። ከምንም በላይ ደግሞ የወጡበት ተጫዋቾች ደግሞ በጣም ወሳኝ የሚባሉ ናቸው። 6-7 ተጫዋቾች ምናምን ወጥቶበታል አይደል? ግን ደግሞ የወጡበት ተጫዋቾች ግን 6-7 ተጫዋቾችን የሚያስንቁ ወይ ደግሞ የሚተኩ ናቸው። ስለዚህ እንደዚህ አይነት ሁኔታ ላይ ያለ ገና ፊገር አውት እያደረገ ነው። ገና ምን ማድረግ እንዳለበት በደንብ አልወሰነም። ገና ያጮት ስታይሉ ራሱ እንደዚህ ነው ብለ ሙሉ በሙሉ ለመደምደም ራሱ ገና ወራቶች ያስፈልጉታል። በእንደዚህ አይነት ሁኔታ ላይ ሆኖ ነው ብሬንትፎርድ ማንቸስተር ዩናይትድን ይገጠመው። ማንቸስተር ዩናይትድ ደግሞ በአንጻሩ 10 ወር ሆኖታል አይደል? ከአሰልጣኝ ሩበን አሞሪም ጋር ብዙ ቆይቷል። የሚፈልጋቸው ተጫዋቾች ከሞላ ጎደል መተውለታል።
ኦፍ ኮርስ 6 ቁጥር ቦታ ላይ የሚነሱ ጥያቄዎች አሉ። አሁንም ግን መልሶ ጥያቄው ራሱ ሩበን አሞሪም ጋር የሚመጣው ግን በአንጻራዊነት ግን ሁኔታውን ስትመለከቱ ግን ብሬንትፎርድ የተረጋጋ ቡድን አልነበር። ማንቸስተር ዩናይትድ ግን በአንጻሩ የተረጋጋ ነበር። ግን ሜዳ ላይ ተመለከትነው ግን ተቃራኒው የሚመስለው ብሬንትፎርድ ብዙ አመት የቆየ አሰልጣኝ ኬዛ አንድሪውስ ለ10 ወር በተቃራኒው ቦታ ቀያየራቸው ማለት ነው። ለ10 ወር ቡድኑን ሲመራ ነበር። በደንብ የተጠናከረለት የሚመስለው ኬዛ አንድሪውስ ነበር ወይ ደግሞ ብሬንትፎርድ ነበር። ማንቸስተር ዩናይትድ ግን በአንጻሩ በጣም ተልፈስፍሶ በጣም ምን እንደሚያደርጉ ሜዳ ውስጥ ግራ እስኪገባቸው ድረስ ብዙ ጥያቄዎችን ከመልሶች ይልቅ ብዙ ጥያቄዎችን የሚያስነሳ ፐርፎርማንስን ነው ማንቸስተር ዩናይትድ አድርጎ 3-1 የተሸነፈው። በብሬንትፎርድ መሸነፍ በቡድን በእንግሊዝ ፕሪሚየር ሊግ ቡድን መሸነፍ ሰምታችኋል። ሊቨርፑልም ተሸንፏል። መሸነፍ አዲስ ነገር አይደለም ወይ አንድ ቡድን ፕሪሚየር ሊግ ላይ አይሸነፍ አይባልም። ግን ሲሸነፍ በምን አይነት መልኩ ተሸነፈ? አንዳንድ ጊዜ እኮ አወዳደቅም ሲያመር ጥሩ ነው አይደለ? አሸናነፍም ቢያንስ ፋይት አድርጎ ቢያንስ ይገባው ነበር እኮ ይሄን ነገር እኮ ቢስተካከል እቺ ቢባል ጥሩ ነበር። አንፎርቹኔትሊ ግን ያን አይደለም የተመለከተው። ለዚህ ምንድነው ሪዝኑ የሚለውን ነገር ለማወቅ በመንሞክርበት ሰዓት ላይ በዚህ ወደ ጨዋታ በመንገባበት ጊዜ ሩበን አሞሪም ከጨዋታው መጠናቀቅ በኋላ የተናገረው ንግግር ነበር። ምንድነው ያለው? መጀመሪያ ማንቸስተር ዩናይትድ የገቡበትን ጎል ስንመረምር ሁለት ጎሎች በ20 ደቂቃ ውስጥ የገቡበት አይደለ? በመጀመሪያው አጋማሽ 2 ጎል ተቆጠረበት። ቲያጎ የሚባለው ተጫዋች ነበር ሁለቱንም ጎል ማስቆጠር የቻለው። ሁለቱም ጎል ደግሞ ሎንግ ቦል ነበር የተቆጠረው ማለት ነው። አንደኛው ያው ከሎንግ ዲስታንስ ሎንግ ሬንጅ ጎል የሚባለው ነገር ነው። ባለቀ ደቂቃ 90 ደቂቃ ካለፈ በኋላ ነው ጎል የተቆጠረው። በዚህኛው ጨዋታ ላይ ጎል የተቆጠረውን አይተናል። ከዛ በኋላ ሩበን አሞሪም የተናገረው ምንድነው? ለጨዋታው መሸነፍ ዋናው ነገር እነሱ የሚፈልጉትን ጨዋታ ነው የተጫወተንላቸው ነበር ያለው። ምን ማለት ነው? ብሬንትፎርዶች የሚፈልጉትን ወይ ደግሞ እነሱ የሚመቻቸውን አጫዋወት ላይክ ለምሳሌ የአንድ ቡድን ጠንካራ ጎን አለው፣ ደካማ ጎን አለው አይደል? ለምሳሌ ኒውካስልን ብንመለከት ኒውካስል በጣም ፊዚካል ቲም ነው። ስለዚህ ከኒውካስል ጋር በፊዚካል የምትጫወት ከሆነ ወይ ደግሞ ፊዚካሊቲ የተሞላበት በጣም ግጭት የበዛበትን ጨዋታ የምትጫወት ከሆነ ኒውካስሎች እንደሚፈልጉት ነው የተጫወትከላቸው ያለው። ለምን እነሱ ሚድፊልዳቸውን ራሱ አሬንጅ ያደረጉበትን መንገድ ስንመለከት ጊማሬሽ፣ ጆሊንተን እና ቶናሊን ስንመለከት በጣም ፊዚካል የሆኑ ተጫዋቾች ናቸው። ከኋላ ያሉትም እነ ቦትማን እነ ዳምበርንም በጣም ፊዚካል የሆኑ ተጫዋቾች ናቸው። ፊት ለፊት ላይ ሯጮች አሉት ምናምን ነገር። ስለዚህ በሚፈልጉት መልኩ ነው። ማንቸስተር ዩናይትድም ለብሬንትፎርድ በሚፈልጉት ነበር ሲጫወትላቸው የነበረው። ብሬንትፎርዶች ምንድን ነበር ይፈልጉት የነበረው? ሎንግ ቦል መጫወት ይፈልጋሉ። የተቆጠሩት ሁለቱንም ጎሎች ስንመለከት በሎንግ ቦል የተቆጠሩ ናቸው። ለአንደኛው ሃሪ ማጓየር ኃላፊነቱን ይወስዳል፣ ለአንደኛው ማቲያስ ዴሊክት ኃላፊነቱን ይወስዳል። ዞሮ ግን ሎንግ ቦል ነው። ሁለት አንድ አይነት ኳስ አንድ አይነት ማለት ሁለቱም ሎንግ ቦል የተቆጠሩ። ስለዚህ አሞሪም እንዳለው እነሱ በሚፈልጉት መልኩ ነበር ስንጫወትላቸው የነበረው። ይሄን ብቻ አይደለም ያለው። ይሄንን ሎንግ ቦል ቀድመን ስለምናቅ ብሬንትፎርዶች የሚመቻቸው አጫወት ስለሆነ እነሱ ኢንጆይ የሚያደርጉት የጨዋታ ስታይል እንደሆነ ስለምናቅ ትሬኒንግ ላይ ስንሰራበት ነበረ፣ የልምምድ ቦታ ላይ ስንሰራበት ነበረ። ግን ያን አይደለም የተመለከትነው ብሎ ተናግሯል። ምን ይነግረናል ይሄ ነገር? አሁን ሩበን አሞሪም አይደንቲፋይ አድርጎታል። ለሽንፈቱ ምክንያት ምን እንደሆነም አይደንቲፋይ አድርጎታል። እንዳይሸነፍ ማንቸስተር ዩናይትድ እንዳይሸነፍ ከተፈለገም ምን ቦታ ላይ ጠንክሮ መስራት እንዳለባቸው አይደንቲፋይ ያደረገው ይመስላል። ያለውን ካመን ነውና ተጫዋቾቹን በዛ መልኩ ሲያሰራቸው እንደነበር ለሎንግ ቦል ሲያዘጋጃቸው እንደነበረ ከተነጋገር እሱ ልናምነው ይገባል። ስለዚህ አሁን አንድ የሚነሳ ጥያቄ አለ። ቀድሞ ካወቀው ትሬኒንግ ላይ ካሰራቸው ተጫዋቾቹ ለምንድን ያልተገበሩት እኮ አይደለም የሚባለው። 2 ተከታታይ ጎል ሩበን አሞሪም ሳምንቱን ሙሉ በደንብ ቀጥቅጬ ሳሰራቸው ነበር ባለበት ጥንካሬ ወይ ደግሞ ባለበት ሁኔታ ነው ጎል የተቆጠረው። ሎንግ ቦል ላይ ነው በደንብ ሳሰራቸው የነበረው ብሎ ተናግሯል። የተቆጠረው ሁለቱም ጎል በ20 ደቂቃ የተቆጠረው ሁለቱም ጎል በሎንግ ቦል ነው የተቆጠረው። አሁን ይሄን ነገር ቀድመን ብንሰማ ኖሮ በቃ ሩበን አሞሪም ሎንግ ቦል ላይ በደንብ ሲለማመድ ነበር ብለን ከተነጋገርን ኦፍ ኮርስ ምን ጠብቀው ነገር ሎንግ ቦል ላይ ማንቸስተር ዩናይትድ አይቸገርም ነው። ግን በተደጋጋሚ የእጅ ኳሶች ላይ ሴት ፒሶች ላይ በተደጋጋሚ አሁንም ማንቸስተር ዩናይትድ ሲቸገር የብሬንትፎርድ የአጨራረስ ችግር እንጂ ማንቸስተር ዩናይትድ ሎንግ ቦሎችን ይሄ ሴት ፒሶችን እንዲቆጠሩበት የሚያደርግ በቀላሉ ጎል እንዲቆጠርበት የሚያደርግ ቡድን እንደሆነ ተመልክተናል። ስለዚህ የሚነሳው ጥያቄ ምንድነው? ወይ ሩበን አሞሪም በደንብ እያስረዳቸው አይደለም፣ ወይ ተጫዋቾቹ መረዳት ከብዷቸዋል፣ ወይ ደግሞ መረዳት አልከበዳቸውም ግን መረዳት አልፈለጉም። ስቲል አሰልጣኙ ጋር የሚነሳ ጥያቄ ነው። ሚዱ ላይ የተጠቀመበት መንገድ ብሩኖና ኡጋርቴን ያሰለፈበት መንገድ
ያው ደጋግመን የተነጋገርንበት ነገር ነው። የሚሰራ ነገር አይደለም፣ የሚሆን ነገር አይደለም። በዚህ ጉዳይ ላይ የሚታወቅ ነገር ስለሆነ ጉዳዩ መደጋገም ብዙም አያስፈልግም ብዬ ስለማስብ ነው እሱ ቦታ ላይ ችግሩን ያላነሳሁት እንጂ ችግር እንደሆነ ይታወቃል። እንዲሁም ያለ 6 ቁጥር ነው ማንቸስተር ዩናይትድ የተጫወተው ብዬ በድፍረት መናገር ሁላ እችላለሁ። ወደ እሱ እንመጣበታለን። ግን ለምንድነው ቀድሞ ጉዳዩን ካወቀው ብሬንትፎርድ በሎንግ ቦል አደገኛ እንደሆኑ ካወቀ እሱንም አውቆም ደግሞ ትሬኒንግ ላይ ካሰራቸው ለምንድነው ሜዳ ላይ ያላየ ነው? ስለዚህ ችግር አለ ማለት ነው። ወይ ኮሚኒኬሽን ችግር አለ፣ ወይ የፍላጎት ችግር አለ። ስለዚህ ይሄ ነገር ፊገር አውት የማይደረግ ከሆነ የሩበን አሞሪም ቆይታ እንደሚታወቀው ያው ይቀጥላል ወይ ደግሞ ይዘልቃል ተብሎ አይታሰብም። ከዛ ውጪ በዚህ ጨዋታ ላይ የተመለከትነው ብቸኛ ፖዚቲቭ ነገር የቤንጃሚን ሼሽኮ የጎል አካውንቱን መክፈት ነው። አሁን እንደ ቀላል ሊታይ ይችላል፣ ግን ደግሞ ጎል ማስቆጠሩ ከዚህ በኋላ የሚኖርበትን ጫና ያራግፍለታል። አትሊስት እስካሁን ድረስ እኮ ቤንጃሚን ሼሽኮ ጎል አላስቆጠረም አይባልም። ለምን ሌሎቹን ማጥቂዎች ስትመለከቱ እንደነ ሃላንድ ያሉት ካልሆነ በስተቀር ይሄ ብዙ ጎል ያስቆጠሩ ያሉበት ሁኔታ አይደለም ያለው። ስለዚህ ቢያንስ ፋታ ይሰጠዋል። ቢያንስ ጫናውን ከሱ ላይ ዞር ሲደረግለት ከጫና ደግሞ ነፃ ሆኖ ሲጫወት የተሻለውን ቤንጃሚን ሼሽኮ ልንመለከት ምንችልበት እድል ይኖራል ተብሎ ስለሚታሰብ ጎል ማስቆጠሩ ፖዚቲቭ ነው። ግን ደግሞ ብሩኖ ፈርናንዴዝ ባልተጠበቀ መልኩ ካለፉት 3 ፔናልቲዎች ሁለቱን ወይ ደግሞ ሁለተኛውን ስቷል። ለመሳቱም ደግሞ አንዳንድ መረጃዎችን ሳገላብጥ እንደ ተጠያቂነት እየተነሳ ያለው የአሞሪም ሁኔታ ነው። ምን አገናኘው ብሩኖ ፔናልቲ ለሳተው ለምንድነው አሞሪም የሚወቀሰው የሚለውን ነገር በመናይበት ሰዓት ላይ ምንድነው ሐሳቡ? ብሩኖ እየተጫወተ ያለበት መንገድ እንዴት ነው? እየተጫወተ ያለበት ቦታ የት ነው? ብሩኖ 6 ቁጥር ቦታ ላይ ነው እየተጫወተ ያለው። ብሩኖ ከኳስ ጋር ጥሩ ነው። ፓስ ማድረግ ይችላል። ሎንግ ሬንጅ ፓሶችን ማድረግ ይችላል። ይሄ መስመር ሰንጣቂ የሚባሉ ፓሶችን ማድረግ ይችላል። ችግር የለበትም። ክሮስ ማድረግ ይችላል። ችግር የለበትም። 6 ቁጥር ማለት ግን ያ ብቻ አይደለም። ስለዚህ 6 ቁጥር ማለት ምንድነው የሚለውን ነገር ተመልክተን ወደ ብሩኖ እንመለሳለን። 6 ቁጥር ቦታ ላይ ማንቸስተር ዩናይትድ ያለ 6 ቁጥር ነው እየተጫወተ ያለው ማለት 6 ቁጥር ተጫዋች አንድ ጥሩ የሚባል 6 ቁጥር ተጫዋች ለቡድኑ የሚሰጠውን ነገር እየሰጠ አይደለም። ምንድነው ያ ጥሩ ነገር? የመጀመሪያው ይሄ መከላከሉንና ማጥቃቱን ሊንክ የሚያደርግ ተጫዋች ነው። ይሄ ማለት አንድ ቲም በቢልድ አፕ ጊዜ ከመከላከል ወይ ደግሞ ከኋላ መስርቶ በሚወጣበት ሰዓት ላይ ያ መሃል ላይ የሚጫወት ወይ ደግሞ 6 ቁጥር ቦታ ላይ የሚጫወተው ተጫዋች በሱ በኩል ነው የሚያልፈው። በሱ በኩል ነው ነገሮች የሚያልፉት። ስለዚህ እሱ ነው ሊንክ የሚያደርገው። ያ ሊንክ የሚያደርገው አካል ከሌለ በተከላካዩና በአጥቂው መካከል አጥቂው የምላችሁ 9 ቁጥሩ ማለት አይደለም ኤግዛክትሊ። ለምሳሌ ሁለቱ 10 ቁጥሮችም የማጥቃት ቦታ ላይ የሚሳተፉ ተጫዋቾች ናቸው። እነሱ ጋር ሊንክ አይኖርም ማለት ነው። ሊንክ ከሌለ ኳሱ ወደሚፈልግበት ቦታ ይመሰረታል፣ ግን ደግሞ ግቡን ሳይመታ ወይ የሆነ ቦታ ላይ ይበተናል ኳሱ ወይ የሆነ የማይገባ ቦታ ላይ ሆነና ተጋጣሚ ቡድን ኳሱን መልሶ ያገኝበታል። ሲቀጥል ደግሞ የዲፌንሲቭ አድቫንቴጅ ወይም ደግሞ አንድ 6 ቁጥር ተጫዋች ለተከላካዩ የሚሰጠው የመከላከል ሽፋን ቀላል አይደለም። በተለያየ መልኩ ሊሆን ይችላል። ለምሳሌ ዲስትሮየር የሚባሉት 6 ቁጥሮች በመጋጨት ፋውል በመስራት ታክሎችን በመውረድ ዱዌሎችን በማሸነፍ ለተከላካይ ሽፋን ይሰጣሉ። አንዳንድ ደግሞ 6 ቁጥሮች አሉ። ለምሳሌ እንደነ ቡስኬትስ አይነት ደግሞ ሞሪ ከመጋጨትም ከመታገልም ባለፈ አይምሮአቸውን እየተጠቀሙ ቦታ ሴንስ እያደረጉ ፖዚሽን ሴንስ እያደረጉ በሚገርም ብቃት እዛ ቦታ ላይ እየተገኙ ዞሮ ግን ለተከላካይ ሽፋን ይሰጣሉ። እንዳልኳችሁ የማጥቃቱን ስራ ላይ ከመከላከል ወደ ማጥቃት ከማጥቃት ወደ መከላከል የሚደረገውን ሲቹዌሽን የሚመሩት እነሱ ናቸው። ኳስን በሚይዙበት ሰዓት ላይ በሌላ አማርኛ ባጭሩ እንደውም 6 ቁጥሮችን የሚሏቸው ምንድነው ሜዳ ውስጥ ያለ አሰልጣኝ ማለት ነው። ስለዚህ ማንቸስተር ዩናይትድ ያለ 6 ቁጥር ነው እየተጫወተ ያለው ማለት ሜዳ ውስጥ ያለውን አሰልጣኝ አጥቶታል ማለት ነው። ስለዚህ ብሩኖ ፈርናንዴዝ እነዚህ ነገሮች ማድረግ ይችላሉ ከተባለ በተለይ የዲፌንሲቭ ስትራክቸሩ ላይ ትልቅ ጥያቄ ይነሳል። ለምንድነው ሜኑን ያላሰለፈው? ከዚህ በፊት በነበረው የፕሪማች ፕሮግራማችን ላይ እንዲሁም ሜኑን 6 ቁጥር ቦታ ላይ እየሞከረው እንደሆነ ይሄ ዲፌንሲቭ ስራው ላይ በደንብ እያሰራው እንደሆነ ነግሬያችሁ ነበር። በርግጥ ተቀይሮ ከገባው በኋላ ያሳየው ነገር ምናልባት ሌሎቹ እዛ ቦታ ላይ ሲጫወቱ የነበሩ ተጫዋቾች 90 ደቂቃ ላይ ያላሳዩትን ነበር እሱ በጥቂት ደቂቃ ውስጥ ያሳየ ነበር። ስለዚህ የልጁ ብቃት ያው የሚታወቅ ነገር ነው። ለምንድነው አሞሪም ያላስገባው? የራሱ ጥያቄ ያለው ራሱ ነው መልሱን ሊያቆም የሚችለው እንጂ ሌላ ሰው ሊረዳው የሚችለው አይነት ውሳኔ አይደለም። ስለዚህ ማንቸስተር ዩናይትድ ይሄንን ከብሩኖ እያገኘ አይደለም። ከጎኑ የተሰለፈው ኡጋርቴ ሞሮፍ የዲስትሮየር ባህሪ ነው ያለው። ከጥሩ ፓሰር ጋር ከጥሩ ዲፕላይንግ ፕሌይሜከር ጋር ነው መጫወት የሚችለው እንጂ
ብቻውን 6 ቁጥር ሆኖ የመከላከል ስራውን ነው ሊሰራ የሚችለው እሱንም በሚፈልገው መጠን አይደለም ስለዚህ ብሩኖ እዚህ ቦታ ላይ ሲጫወት የብሩኖ ይሄ አሪፉን ብሩኖ ያያየን አይደለም ምን ገኝ ብሩኖ ምን ያደርጋል እየተባለ ይሄ ነገር ደግሞ ብሩኖ ሴንስ ያደርገው ማለት አይደለም ከጨዋታ መጥፎ ጨዋታ ባደረገ ቁጥር ሜዳ ውስጥ ብዙም ጥቅም እየሰጠ ባልሆነ ቁጥር ኮንፊደንሱ እየወረደ ይመጣል ኮንፊደንሱ እየወረደ ከመጣ ደግሞ ክሩሻል ሞመንቶች ላይ የሚወስናቸውን ውሳኔዎች ይሳሳታል ያ ክሩሻል ሞመንት ደግሞ ምንድነው ፔናልቲው ማንቸስተር ዩናይትድ 2-1 እየተመራ የተገኘ ፔናልቲ ነው ጫና ያለበት ፔናልቲ ነው ያን ፔናልቲ ባለማስቆጠሩ ነው ማንቸስተር ዩናይትድ የተሸነፈው ቢያስቆጥር ኖሮ ምናልባት ዩናይትድ ካምባክ አድርጎ ሊያሸንፍ ይችል ነበር ስለዚህ ጥሩ ስሜት እየተሰማው አልነበረም ተመችቶት አይደለም እየተጫወተ የሚገኘው ማለት ደግሞ ተመችቶት ፔናልቲ ላይ መታ ይችላል ያን ተመልክተናል ያ ብቻ ግን አይደለም ምናልባት ፋውሉ ቀይ ካርድ ያሰጣል ያሰጥም በሚለው ምክንያት ለ3 ደቂቃ ያክል ዲሌ ነበረ ቫር ቼክ ሲደረግ እሱ የሆነ የፈጠረበት ጫና የፈጠነበት ፕሬሸር ነበር አይደል እንደምናስተውሰው ከፉላም ጋር በነበረው ጨዋታ ላይ ዳኛው ገፍቶት በሚሄዱ ምክንያት ኮንሰንትሬሽኑን አጥቶ ስቶት ነበር ይሄኛው ስቷል ግን ይሄኛው መጥፎ የሚያደርገው ምንድነው በ3 ፔናልቲ ካለፉት 3 ፔናልቲዎች ሁለቱን ስቷል ይሄ በጣም ለብሩኖ መጥፎ የሚባል ሪከርድ ነው መቀየር እንዳለበት ምናልባት የዓመት መጀመሪያ ላይ ስታይሉን ሊቀየር እንደሚችል በረኞች እንደሚባንኑ የተናገረበት አጋጣሚ አለ ከዚህ በኋላ በምን አይነት መልኩ ይሄን ነገር ይወጣዋል የሚለው ነገር ገና የምንመለከተው ነገር ነው የሚሆነው ከዛ ውጪ ግን ማቲያስ ኩኒያ የማናጀር ጥፋት አይደለም ብሎ ተናግሯል ምናልባት ይሄን ነገር ስንመለከተው ኦፍ ኮርስ ጥፋቱ ነው ሊል አይችልም ምክንያቱም ስቲል አሰልጣኙ ነው ግን ደግሞ የተቆጠሩትን ጎሎች ስንመለከት ሎንግ ቦል ነበሩ ኢንዲቪጁዋል ኤረሮች ይበዙትበት ነበር ሃሪ ማጓየር ያንን ኃላፊነት የሚወስድበት አጋጣሚ አለ ማቲያስ ዴሊክት ምንም እንኳን በሙሉ ጨዋታው ጥሩ ቢሆንም በዛ በሁለተኛው ጎል ላይ ግን የሱ ማስተዋጽኦ አለበት ስለዚህ እነዚህ ኢንዲቪጁዋል ኤረሮች ምናልባት ማቲያስ ኩኒያ እንዳለው የአሰልጣኝ ጥፋት ላይ ሆን ይችላል የሚለውን ሐሳብ የሚለውን ይሄ ፐርስፔክቲቭ እንዲነሳ ያደረገች ሞመንት ነች ምክንያቱም ኩኒያ እንዳለው ከሆነ ጥፋቱ የአሰልጣኝ ብቻ አይደለም ሁሉ አሰልጣኝ መቀየር መፍትሄ አይደለም እኛ ካራክተር ሊኖረን ይገባል ኃላፊነት መውሰድ አለብን ብሎ ተናግሯል ይሄን ነገር ምናልባት ለአሞሪም ጊዜ ሰጠው የሚሉት አካላትም እንደዚሁ በዚያ ሐሳብ የሚስማሙ ይመስለኛል ግን ደግሞ ችግሩ ግን ምንድነው እስካሁን ባደረገው አንፃር በዚህ ጨዋታ ብቻ እኮ አይደለም ግን እስካሁን በተደረጉት ያለፉትን 10 ወራት ተመልክተን ያደረገውን የጨዋታ ብዛት ያስመዘገበውን ነጥብ የገባበት ጎልና ያገባውን ጎል አንድ ላይ ኢቫሉዌት ብናደርገው ጊዜ ያስፈልገዋል ምንድነው ለውጥ የታየው ነገር ከመጣ በኋላ ማንቸስተር ዩናይትድ የነበረበት ችግር አሁን ግን የተወጣው ነገር ምንድነው ምናልባት በቴናግ ጊዜ ዩናይትድ ክሊር የሆነ ሲስተም የለውም ሊባል ይችላል ግን ደግሞ ቴናግ ምናልባት የማይሰራ ክሊር ሲስተም መፍጠር አቅቶት አይደለም አሞሪም ሲስተሙ ይታወቃል ሲስተሙ ግን ሜዳ ላይ ግን ያያየነው አይደለም አትሊስት ኢፌክቲቭ መሆን አለበት አለዛ ሲስተም ማሳወቅ ሲስተም ሁሌ አይናችን 3 ተከላካዮችን እንዲያይ ማድረግማ የትኛው ማሰልጣኝ ሊያደርገው ይችላል ግን ሲሰራ ግን ሜዳ ላይ ስጋ ለብሶ ፕራክቲካል ሲሰራ ነው ይሄ ነገር እየሰራ ነው አይደለም የሚል ስለዚህ ጊዜ ሰጠው ሲባል ያሞሪም ጥፋት አይደለም ሲባል እስከመቼ ነው ያሞሪም ጥፋት የማይሆነው እስከመቼስ ነው ጊዜ የሚሰጠው የሚለው ሌላ ጥያቄ ሌላ መነጋገሪያን ይዞ ነው የመጣው ፕሬስ ኮንፈረንሱ ላይ የተለመዱ ነገሮች ናቸው ብዙም አዲስ ነገር የለም ስለዚህ ጉዳይም ጠይቀውት ነበር ምንም እንደማያሳስበው የሥራው ጉዳይ እንደማያሳስበው በድጋሚ ተናግሯል ምንም አዲስ ነገር አልተመለከትንበትም ግን ደግሞ እናንተስ ምን ይመስላችኋል ላይክ ሩበን አሞሪም ጊዜ ሰጠው ጊዜ ያስፈልገዋል ወይስ ይበቃዋል ሌላ አሰልጣኝ ይሞከር ማንቸስተር ዩናይትድ ወደ ሌላ አቅጣጫ ፊቱን ያዙር የሚለው ነገር የእናንተ ሐሳብ ምንድነው የሚለው ነገር በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን እንዳትረሱ በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ